بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم، وبعد. سفينة النجاة في فقه الشافعي على مذهب الشافعي. سفينة النجاة كتاب ተጀማሪዎች የተዘጋጀ በሻፊዒ መዝሐብ ላይ እናያለን። مؤلف رحمة الله عليه من ይላሉ فصل لينا فيما يتعلق بالميت ከሟች አካል ጋር በተያያዘ የሚነሱ ነጥቦችን የምናይ ይሆናል። እንግዲህ ከዚህ በፊት ስለ ኹጥባ ስለ ጁምዓ አይተናል። አሁን ደግሞ ቀጥታ ወደ አህካም الميت የሟች አካል በሱ ዙሪያ የተቀመጡ ሸሪዓዊ ብያኖችን በተመለከተ ምናይ ይሆናል። ፈስሉን አሉና ለይና አሉና الذي يلزم للميت يلزم ግዴታ የሚኮንበት للميت ለሟች አካል በህይወት ያሉ ሰዎች በሞተው ሰው ላይ ግዴታ የሚሆንባቸው ነገሮች እንደ ግዴታ በሟች አካል ላይ ግዴታ የሚሆንባቸው ነገሮች 44 ናቸው። 40 ኺሳል 4 ነገሮች ናቸው። ኺሳል ማለት ኺሳል ስንል هو جمع خصلة ኺሳል የሚለው ወርድ ቃል የኸስለት የሚለው ሲንጉላር ነጠላ ሙፍረድ የሆነ ቃል ኺሳል ጀምዑ ኺሳል ፕሉራሉ ድርብ ቃሉ ኺሳል ይባላል። ብዙን አመላካች ማለት ነው። ስለዚህ በህይወት ያሉ ሰዎች በሞተው ሰው ላይ ያለባቸው ግዴታው ምን አይነት ግዴታ ይሆነ ፈርደል ኪፋያ የሆነባቸው ነገር 4 ነገሮችን ማሟላት አለባቸው በሞተ ሰው ላይ። አወለን የመጀመሪያው غسله ወይም غسله ሟች አካልን ማጠብ አለባቸው። للميت ሲሉ ለሟች አካል ሲባል ሟች አካሉ ምን አይነት ከሆነ ነው? ሙስሊም የሆነ ግለሰብ ነው። በካፊር በሆነ ግለሰብ ላይ ግዴታ የለባቸው። በሙስሊም ግለሰብ ላይ ግን ሰውየውን አወቅነው አላወቅነው የግድ እነዚህን ፈርደል ኪፋያ የሆኑትን ነገሮች ማስፈጸም አለብን። የእድር አባል ነው አይደለም፣ የእድራችን አባል አይደለም የሚባል ነገር የለም። እነዚህ ቀጣይ የሚጠብቁን ነገር ግለሰቡ ሙስሊም እስከሆነ ድረስ የሚያውቀው ሰው የለም አለ አይባልም። ከሞተ መደረግ ያለበትን ነገር በእያንዳንዱ ሙስሊም ላይ ፈርደል ኪፋያ ይበቃል ግዴታ የሆነውን መፈጸም አለባቸው። የመጀመሪያው غسله ይህንን ግለሰብ ማጠብ አለባቸው። ማጠብ ግዴታ ነው። ማጠቡ ግዴታ ነው ሲባል ምን አይነት ግዴታ ነው? ፈርደል ኪፋያ የሆነው ፈርደል ኪፋያ ለማለት ነው። ይሄ ደግሞ ፈርደል ኪፋያ ተጥበቱ ለመሆኑ ከየት ነው የተወሰደው? ያኒ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሟች አካል ምንድነው ያሉት? ፈግሲሉሁ ጠቡት ቢሲድሪን ወማኢ በቁርቁራ ዛፍና በውሃ አድርጋችሁ ጠቡት የተባለበት አንድ ሐዲስ አለ። ማጠቡን የሚያመላክት ሐዲስ አለ። የሞተው ግለሰብ ለምሳሌ እንበልና ግለሰቡ ውሃ ውስጥ ሰጥሞ የሞተ ሊሆን ይችላል፣ ወይም ገብቶ የሞተ ሊሆን ይችላል። ይሄስ እንዴት ነው ሁክሙ?
አሁንም ቢሆንም ይሄንን ግለሰብ አውጥተን ማጠቡ አሁንም ግዴታ ይሆናል እንጂ ውሃው ላይ ተሰጥሟልና ማጠቡ እንደገና አብቃቃም የሚባል ነገር የለም። ከሆስፒታል ታጥቦ ነው የወጣ የሚባል ነገር የለም። አሁንም ማጠቡ ግዴታ ይሆናል ማለት ነው። እናጥበዋለን። ሸርዒ የሆነውን አስተጣጠብ እናጥበዋለን። ሁለተኛው ወተክፊኑሁ፣ ሁለተኛው ስቴፕ የሚካሄደው መከፈን ግለሰቡን አይ ባዕደ ገስሊሂ ካጠብነው በኋላ መከፈን አለበት። ሰው ሲሞት አሁንም ሰው ሲሞት መከፈን ግዴታ ለመሆኑ ብዙ ሐዲስ አለ። ከዛ ሐዲስ ውስጥ የሙሕሪሙ ግለሰብ በሐጅ ላይ ኢሕራም እያደረገ የነበረው ግለሰብ ታሪክ ማየት እንችላለን። ግለሰቡ ከእንስሳ ወድቆ አንገቱ ተቀንጥሶ ሲሞት ነቢ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? በዛ ሲቹዌሽን ላይ ከፊኑሁ በሉ ከፍኑት ብለው ተናግረዋል። ፊ ተውበይሂ በዛው በለበሰው ልብሱ ላይ ማተ ፊሂማ በዛው በለበሰው ልብሱ ላይ ከፍኑት ስለተባለ ይሄ ሙሕሪም የሆነው ግለሰብ በዛው በሞተበት ነገር ላይ ነው የተከፈነው ማለት ነው። ስለዚህ ከፈን እንደሚያስፈልግ ይህ ሐዲስ ማሳያ ነው። ይህ ሐዲስ ማሳያ ነው። ከፈኑ ወደፊት ይመጣል። ከዛስ ወሰላቱ ዐለይሂ ከከፈን በኋላ ቀጥታ ወዴት ይኬዳል? ወደ ሶላት፣ በሱ ላይ ይሰገዳል። ሶላት ይሰገድበታል። ሸሂድ ካልሆነ እንዲሁም ደግሞ ከተወለደ ጀምሮ ድምፁን ከፍ ያላደረገ ቤቢ ከሆነ በቀር ከነዚህ ከሁለቱ ውጭ ሶላት ይሰገድባቸዋል ማለት ነው። መጨረሻው አራተኛው ደግሞ ወደፍኑሁ፣ መጨረሻው አራተኛው ደግሞ መድፈን ነው። ይደፈናል። መቅበር ግዴታ ነው። ሰውየው እነዚህ ነገሮች ከተጠናቀቁ በኋላ ሶስቱ ቀጥታ ወደ መድፈን ነው የሚካሄደው። መድፈን ግዴታ የሆነው ለምንድን ነው ከተባለ አንደኛ ለሰውየው ክብር ሲባል ነው። ሁለተኛ ደግሞ ሰዎች በሟች ሰው ወይ በሟች ግለሰብ ሽታ አዛ እንዳይሆኑ ተብሏል። ስለዚህ መደፈኑ ግዴታ ነው ማለት እንደ ግዴታ ተደርጎ ይወሰዳል ማለት ነው። አምስተኛ የሚያነሱት ነጥብ አለ፣ ሐምል የሚሉት ነው። ሐምል ማለት መሸከም። መሸከም የሚለው ለምን አልገባም ሊባል ይችላል በዚህ ቦታ ላይ። ነገር ግን መልሱ ምንድን ነው? መሸከም ሲባል መድፈን ከሚለው ርዕስ ውስጥ አብሮ ስለሚገባ ስለዚህ መሸከም የሚለውን ማስቀመጡ አግባብ አይደለም። ስለዚህ በእያንዳንዱ ሙስሊም ላይ እንደ ፈርደል ኪፋያ ግለሰቡን አወቅነውም አላወቅነውም እነዚህ ነገሮች ማስፈጸም አለብን። ማጠብ፣ መከፈን ወይም መገነዝ፣ ሶላት መስገድ፣ መቅበር፣ እነዚህ ነገራቶች ግዴታ ይሆናሉ። የመጀመሪያ የሚካሄደው ምንድነው? ማጠብ ነው። ከዛ በኋላ መከፈን ነው። ከዛ በኋላ ደግሞ ሶላት ነው። ከዛ የሚቀጥለው ደግሞ ከሶላት በኋላ ቀጥታ ወደ መድፈን ነው የሚካሄደው። እነዚህን ስቴፖች መርሳት የለብንም ማለት ነው። ጥሩ ፋስሉን ይላሉ ለይነው ፊ በያኒ ጉስሊሂ። አሁን ደግሞ እንዴት እንደሚታጠብ ማብራሪያውን በተመለከተ ስለ ትጥበት ነው እንግዲህ የሚያሳየው። አቀሉል ጉስሊ ይላሉ። አቀሉል ጉስሊ ያሉ ሙአሊፉ ረሕመቱላህ ዐለይህ አይ አልዋጅቢ ግዴታ የሆነው የትጥበት መጠን አነስተኛው ሲባል አቀሉል ጉስሊ የትጥበት አነስተኛው መጠን ከተባለ ቅሮት የሌለው ግዴታ የሆነው መታጠብ ያለበት የሰውነቱ ፓርት አናሳ የሚባለው ተዕሚሙ ማዳረስ ነው። በደኒሂ የሟች አካልን
ሰውነቱን ማዳረስ ነው። ቢልማኢ በውሃ በቃ ሰውነቱን በሙሉ ማዳረስ አነስተኛው የትጥበት ግዴታ የሚባል ሰዎች አስተጣጠቡ ቢጠፋቸው አነስተኛው ትጥበት ዝም ብሎ ሰውነቱን በሙሉ በውሃ ማዳረስ፣ ውሃውን ብቻ ማዳረስ። ይሄ ቅሮት የሌለው ግዴታ የሆነው ማላ ቡደ ሚንሁ ይባላል። አቀል ብሎ ሲያመጣው አነስተኛው ሲል ግዴታው ለማለት ነው። ጥሩ አክመሉሁ ደግሞ የተሟላው የሚባለው ትጥበት ደግሞ ወይም ሱና የተሟላ ሲባል ሱና የሚሆነው ከግዴታው በላይ ሲወጣ እንደገና ደግሞ ሱናው የሚሆነው የሚባለው አክመል ሲባል የተሟላው አየግሲለ ግለሰቡ ሊያጥበው ነው። ማችን ሊያጥቡት ነው። ሰውአተይህ ማለት ምን ማለት ነው? ሰውአተይህ ማለት ሰው ሊያይበት የማይፈለግና ሰው ሊያይበት ሊከፋበት የሚችለውን የሰውነት አካሉን ብለን ተረጉማለን። ወይም ደግሞ ሰውአተይህ ማለት መቀመጫውንና ፊት ለፊት ያለውን ብልቱን ማጠብ የሟች አካል አክመል ሲባል የተሟላው ትጥበት ሁሉንም አዳርሰን ስናበቃ እንደገና ደግሞ የፊት ለፊቱንና የኋለኛውን ያንን ማጠብ ጨምረን ስናጠብ ይሄ አክመል ይባላል፣ የተሟላው ትጥበት ይባላል። ያንን ማጠብ ነው ይላሉ። ከዛስ ወአንዩዚለ ከዛም ሊያስወግድ ነው አጣቢው ግለሰብ አልቀዘረ ማለት ቀዘር ማለት ቆሻሻ ነገሮችን ማስወገድ አለበት። ቆሻሻ ነገሮችን በሟች አካል ላይ እንዴት የምናወጣው ሲባል በትንሿ ጣት በዚችና እንዲሁም ደግሞ በሰባባዋ ጣት ባለችው በዚች ባለው ቆሻሻውን ካፍንጫው ከመሳሰሉት ከጆሮ እነዚህ ነገሮች እናስወግዳለን ማለት ነው። ይሄ ማለት ምንድነው? እስቲንጃ ካስደረግን በኋላ ማለት ነው። ያው ሰውአተይ ማለት ያንን ሰውአተይ ማለት የኋላውና የፊቱን ማጠብ ማለት እስቲንጃ ማስደረግ ማለት ነው። ያንን እስቲንጃ ካደረግን በኋላ ያኒ ደረቅ ቆሻሻ ካፍንጫ ካለ ከዛ ውስጥ ያንን ነገር በዝችኛይቱ በትንሿ ጣት ወይም ደግሞ በሰባባዋ እናስወግዳለን። ምን አንፊሂ ካፍንጫው ማለት ነው። ይሄንን እናደርጋለን። ከዛስ ወአን ይወዲአሁ ከዛ በኋላ ደግሞ ወዴት ነው የሚሄደው? ውዱእ ሊያስደርገው ነው። ወይም ሴት ከሆነች ደግሞ ውዱእ ታስደርጋታለች። ውዱእ ያስደርጓታል። قبل الغسل ከማጠብ በፊት ቢሆን የተሻለ ነው። ውዱእ ያስደርጋታል። ለምሳሌ ከልሐይ ልክ እንደ ሕያው እንደሆነ ሰው ሰላተን ሶስት ሁሉንም ፓርት በመድመዳም እስቲንሻቅም እነዚህን ነገሮችን ከዛም ወዩሚሉ ረእሰሁ ራሱን ደግሞ ከፍ ያደርገዋል። ፊሂማ ሊአላ የሲለ ልማኡ ባጢነሁ ውሃ ወደ ውስጥ እንዳይገባ ጠልቆ እንዳይገባ በማለት እንደዚህ አይነት ነገር የሚያደርጉ አሉ። ከዛስ ወአየድሉከ ከዛም እሸት ሊያደርግ ነው። እንግዲህ ሲያጥበው በደነሁ አካሉን የሟች አካሉን ሊያጥብ ነው። ደልክ ማለት ማሸት መፈተግ ነው አካሉን። ቢሲድሪ በቁርቁራ ዛፍ ግለሰቡን እሸት እያደረገ አጥቧል። እንግዲህ ቁርቁራ ዛፍ ያ ዛፍ እንግዲህ ይጨመቅና ከዛ በኋላ ሳሙና አብሮ ጨምሮ ወይም ደግሞ በዛው ብቻ ባለው ውሃ ላይ አድርጎ በጥብጦ በዛ መላ አካሉን ማዳረስ ነው። እንግዲህ ቁርቁራ ዛፍ የሚባለው ቅጠል ብዙ ጠቀሜታዎች አሉት ይባላል። አንደኛ ምንድነው? ሰውነቱ እንዳይሸት ያደርገዋል ተብሏል።
እንዲሁም ደግሞ ሁለተኛ ደግሞ ዝንብና የተለያዩ ነፍሳትን ወደ አካሉ ከመቅረብ ይከላከላል ተብሏል። ስለዚህ እነዚህን ነገሮችን እንጠቀማለን ማለት ነው። ይህ ቅጠል ካልተገኘ ግን ሳሙና መሰል ነገሮችን መጠቀም ይቻላል ተብሏል ማለት ነው። ሳሙና ነገሮችን መጠቀም ችግር የለውም። ከዛስ መጨረሻ ወአየሱበ الماء ውሃውን ደግሞ ሊያፈስበት ነው عليه በሰው መጨረሻ ላይ ይሄን ካደረገ በኋላ 3 ጊዜ ውሃ ይፈሰስበታል ማለት ነው። ውሃ ግን ሲፈሰስበት ይላሉ በማሽ አካል ላይ ውሃ በመናፈስበት ውሃውን ከማፍሰሳችን በፊት ከተቻለ ትንሽ ካፉር የሚባለውን ሽቶ ያን ሽቶ ቀላቅሎ ቢያደርግ ጥሩ ነው ተብሏል። ማሽ አካል ሙህሪም እስካልሆነ ድረስ ማለት ነው። ሙህሪም እስካልሆነ ድረስ ሙህሪም ከሆነ ግን ሙህሪም ሆኖ ከሞተ ግን ሽቶ መቀላቀሉ አይቻልም ነው። በሙህሪም ላይ ሽቶ ስለተከለከለ አይቻልም ነው። ስለዚህ ሽቶ አሻቶ ውሃው ላይ ካፉር የሚባለውን ሽቶ ቀላቅሎ በጥጦ ሰውነቱ ላይ 3 ጊዜ መድፋት ማለት ነው። በዚህ መልኩ እንጨርሳለን ማለት ነው። ጥሩ ፈስሉን ለየነው ፊል ከፈኒ እዚህ በኋላ የምናየው ስለ ከፈን ነው። ከፈን ማለት ሟች አካልን መገነዝ እንዴት ነው የሚገነዘው ወይም ልብስ ማልበስ ከፈን ይባላል። አቀሉል ከፈኒ ዝቅተኛው የመገነዝ ወይም ልብስ የማልበስ ወይም የመከፈን ዝቅተኛው ያከፋፈን መጠን ወይም አቀል ስንል ግዴታ ቅሮት የሌለው መከፈን አለበት የሚባለው የከፈን መጠን ሰውቡን አንድ ልብስ ብቻ ነው። አንድ ሙሉ ልብስ የሆነ ነው። የዑሙሁ የሟች አካል ግለሰብን ሙሉ አካሉን ሙሉ ሰውነቱን የሚያዳርስ አንድ ልብስ ብቻ ከተገኘ በልብስ እጥረት የተነሳ አትሊስት አንድ ልብስ ብቻ መገኘት አለበት። ሙሉ አካሉን የሚገንዝ የሚሸፍን ልብስ መገኘት አለበት። ይሄ ደግሞ በሐዲስ አብዱላህ ብን አባስ ማየት እንችላለን። በየትኛው في الرجل الذي سقط من ابله فانكسر عنقه يعني ግለሰቡ ከገመሉ ተነስቶ የወደቀው እና ከዛ አንገቱ የተቀጨው አንገቱ የተሰበረው عرفه ላይ ነበር። ይሄ ግለሰብ ከነብዩ ጋር ቆሞ ባለበት ጊዜ ነው እንግዲህ ሙህሪም ሆኖ ድንገት ወደቀና ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ምን አሉት? ያው በዛው በለበሰው ልብስ ከፈኑት አሉ። ከዛም ሽቶ አታስነኩት አሉ። ከዛም ምን አሉ? ራሱን ደግሞ ራስ በኩል ያለውን ደግሞ ራሱን አታልብሱት ክፍት አድርጋችሁ ተውት ማለት ለምን ቢባል አሉ የቂያማ ዕለት ለበይክ ያለ ስለሚነሳ የሚለው ነገር ስላለ። ስለዚህ አሁን እንግዲህ ሙህሪም ካልሆነ ግን በዚህ ሐዲስ ላይ እንደምንረዳው ምንድነው ሙህሪም ካልሆነ ግን ግለሰቡ ሙሉ ሰውነቱ ይሸፈናል ማለት ነው። ከዚህ ሐዲስ ንግግራቸው ተቃራኒ የምንረዳው መቼ ነው ፊት የሚከፈተው? ግለሰቡ ሙህሪም የሆነ ብቻ ነው። ካልሆነ ግን ከላይ እስከ ታች ሙሉ አንድ ልብስ ይሸፈናል። አቀል የሚባለው ቅሮት የሌለው በልብስ እጥረት ማጣት ሊሆን ይችላል ወይም ደግሞ ተገኝቶም ሊሆን ይችላል። ነገር ግን አናሳው የሰውነት يعني የሟች አካል መከፈን ያለበት ከላይ ተነስቶ እስከ ታች የሚሰትረው የሚሸፍነው የሆነ ሙሉ ልብስ መገኘት አለበት። ያ ልብስ ሲደረግ ምን ሆነ ማለት ነው? ይሄ አናሳው ይባላል ማለት ነው። ወአክመሉሁ እሺ አክመሉስ የተሟላ የሚባለው ማለት ሱናው የሚባለው የተሟላ የሆነ አከፋፈን የሚባለው ለረጁል እስቲ ለወንድ ልጅ ምን ያህል ነው? ወንድ ልጅ በምን ያህል ልብስ ይከፈናል? እሱም ምን አሉ? 3 ለፋኢፊን
ወይም ሰላሱ ለፋኢፋ 3 መጠቅለያ 3 ሙሉ ኩታ ሊሆን ይችላል። 3 ሙሉ ኩታ ያንን